We got the men right here, and we're in the elevator. We're going up. We're about to get in. I explained the video format to him. There's going to be one in English. زيد دوغزا كونكت ያረጋው በቃ ሮሽ ሌላ ፕሮግራም አለብኝ ሌላ ጊዜ ፕሮግራም አድርጌ አስፈቅጄ እጫወታለሁ ነው ማለት ያለብኝ ምክንያቱም ጓደኞቼ በዛ ሰዓት መጣው እንጫወት ቢሉኝ እና በዛ ሰዓት እሺ ብዬ ከወጣ ያለ ፕሮግራም ለነሱ ርካሽ ነኝ ማለት ነው ኖ ዌይ ለማራፍ እሺ ቡሌ ተደረኩት ጆሮ ላይ ያቃጭላል ማን ያው የመንገዱ መብራት ሳይበራ ወደ ቤት ግባ እግርን ሳትታጠብ እዛ ሶፋ ላይ ውጣና እግርን ታጠብ ካልሲን ጠብ ሞክሬው ማላቀው ነገር የእንትን ጸጉር ለጭቹ አዳቀ እስከ ዛሬ ማለት ነው እና ጎፍሮ ሹሩባ ነው የሚሰራው ዲ በእግዚአብሔር ነባሪሽ ተመክፈይዘ መጣው ማለት ነው ቀሩ ሰፍቶ እንዲያጋድሙ ነው ወይ የሚለው ምን አረ ማዳራ አረ ካላት ተጠቃቀም ቋጥቻለሽ ታችሁ አራዘር ሌቭል ላይ ናችሁ እግዚአብሔር አዚጅራ ያልኩሽ አይደለም እንዴ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምንሽ አንቺ አንበሳው እንጂ ተመልሷል ባድማን ፊልም ባድማን አንድ ጎል ከፈለኩኝ እሷን ለጀለሲ ታመጣለች ጀለሷን ነገ ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችንም እንኳን በሰላም ወደ ቻናል መጣችሁ ነይና ትግዛት አንድ ባላለ ወይም ባጭሩ ኤንጂ ብላችሁ መጥራት ትችላላችሁ ለዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ሁሌም እንደምንለው ሰዓት ወይም ቪዲዮ ለመተናነስ ፍጻሜ ድረስ አብራችሁ ቆዩ በተለያዩ ሶሻል ሚዲያ ኢንሹን ታሩ የድረሰኝ ነው ከልብ አመሰግናለሁ ቀጥሉበት ቪዲዮ ፍጻሜ ድረስ አብራችሁ ቆዩ ይመቻችሁ እንዴና ቬሮኒካ እኮ ነች እኔ ቀልጣለሁ ባያት እኔ ቀልጣለሁ ፍስስ ነው ምድላት ፍስስ ሙክክ ብዬ በቃ ሞድቀው ማለት ነው ላይክ ላስቲክ ሲኮማተር አይታችሁ ታውቃላችሁ እንደዛ ኮንተር ረመደላት የቤት ኪራይ ደርሶበታል ሞጣ ቀራኒው ዲያስፖራ ሴቶች ብቻ ትፈልጋላችሁ ገጠሪዋ ሚውት ኤት ነው ገጠሪዋ ከጎጃም ዲያስፖራ ነሽ የት ነው የምትኖሪው ዲያስፖራ ሳውዲ አረቢያም ዲያስፖራ ሆነ ምን ችግር አለው ሁሉም ሀገር ነው ከሰሩ ዲያስፖራ ነው አንበሳው አንበሳ ከታችን ስቶሪ ትገበል ዲያስፖራ ነኝ ከዱባይ ከምንድነው ያለችው ከሳውዲ አራኔ በቃ ሀገር መቀየር አለ አረ ውጣ አረ ተው 6 ቁጥር አሜሪካና አውሮፓ ያለ አረብ ሀገር ያለ ብዙም ዲያስፖራ ብዬ አልጠራው የባዳም ቀሞች የተሳሰብን እንጂ
ተው እንጂ ሳውዲ ነኝ። 6 ቁጥር እፈልጋለሁ። ሴቶች ብቻ ነው የምፈልገው። አረ ውጣ ይመችው፣ እግዚአብሔር ይመችው። ይሄ ጽድት ያለ ነው። ዲያስፖራ ብቻ ነው ፈልገው። አንበሳ ያስፈልገኛል ዛሬ። አንድ አንበሳ የቤት ኪራይ ደርሷል። ይሄ ሙዳል ተመችቶኛል። የፍርፍር በረዶ በጣም የሚገርመኝ ማለት ነው። ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄን ይዩት በቅዱስ ገብርኤል ምን እንዳደረገ ድልቆሽ ፍርፍር ሰርቼለት እጄ ነበርና ፍርፍሩ በረዶ ሰርቶ ታገኙት። እሺ አሁን ምንድነው የምትሰራ? በመድኃኒዓለም ምንድነው የምትሰራ? እሺ እኔ አሁን ልጅ ምን ላድርገው? ይዩት ፍርፍሩ በበረዶ ቤት እስከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና ምን ላድርገው? እስኪ ምን ላድርገው? በእግዚአብሔር እንዴት ሰው እንደዚህ ህገወጥ የሆነ ነገር ይሰራል? በመብርሃን ሰው ቀላል ህገወጥ ፍርፍሩ በመብርሃን ደግሞ ጨረስከው ወይ ፍርፍር በልተጨረስክ ምናምን ስለው ትንሽ አስቀርችልሻለሁ አለ። እዩት በእግዚአብሔር እዩት። የድርቆሽ ፍርፍር ነው የሰራው ነው። ሳጨርስ እንዳትጠብቀኝ ብዬው ነበረ። እዩት በእንደዚህ አይነት መልክ ፍሪጅ ውስጥ ከቶ በረዶ ሰባት ለእግዚአብሔር ተስፋ። እኔ ከየት ትውልድ ማለት ይሄኛው የሚመጣው ጄኔሬሽን ክሬቲቭ ነው ብያለሁ። በቃ ሁሉም ነገር ላይ ክሬቲቭ ነው። ንግግራቸው፣ አስተሳሰባቸው ሃው ራስ አንድ ሞቅ ያለ ጭብጨባ ለዚህ ጩጬ። አንድ ታናሽ ወንድምህ አስጠኝ ቀጥረክለት ቢላይክ የደውሉላቸው ደንበኞች ስከዘራ ጀምርኩ ገብቶ አይደለም ማስተምረህ እኔ ለስራዬ ካለኝ ክብር ነው። እስከነጋውን እየመጣው ማስተና ትቀልዳለህ። አልመጣም ከሆነ ነገራችሁ ሌላ ሰው ይፈልጉልኝ። አዎ አረላሽ ግማሹ ጋውኑ ተቃጥሯል። ዋት እኔ ጄኔሬሽን ማንም አይችለውም። የምር ማንም አይችለውም ነው። ድሪል እየሰሙ ነው የሚውሉት ምናምን። ይመቻቸው የዘንድሮ ልጆች ቢላይክ ኦኬ። እኛም እኮ እድሜያችን ስላልደረሰ ነው እንጂ ብንመርጥ ደስ ይለናል። ያው ማንም ይመረጥ ማን፣ ዋናው የሀገራችን ሰላም። ቻው በቃ Ne istersen bir ömür hazır. እኔም ያለሁበት ሲቹዌሽን ይሄ ነው። ያለሁበት ሲቹዌሽን ስቲል ነው። ጨረቃና ፀሐይ ስራመድ ይከተሉኛል ብዬ ከራሴ ጋር ክርክር ምገባ ሰው ነኝ። ስቲል ያልተመለሰልኝ ጥያቄ ጀለስን እስቲ እዛ ጋር ቁምና እያ ትለዋለሁ አንዳንዴ ማለት ነው። በጎሬ ላራዞን 9 ወር ያልሞላት ታዳጊ ከእናቷ ወጣ ድምፅ ሰጥታለች። ኖ ወይ ና ስካሩን ተቋቁሞ ድምፅ የሰጠ ወጣ። ኧረ ተው ይሄ ከባድ ጊዜ ነው። በዚህ አጋጣሚ አቡቹን አንቺ ነው የመረጥሽ። ሁሉ ሰዎችም ሁላችሁም እኔም ከሀገር ውጭ ሆኖ ብቸኛ የመረጠ ተብዬ መቅረብ ነበረብኝ። ከሀገር ውጭ ሆኜ ነው የመረጥኩት። እኔ ያበደን አሪፍ ምርጫ ነበር። ኢትዮጵያ ውስጥ የተፈጸመ አንድ በጣም የሚያዝናናና በጣም የሚያስቅ የወንጀል ታሪክ ልንገራል። የዚህ ታሪክ ባለቤት ወይንም ደግሞ ሌባው ግርማ በየነ ይባላል እና አንድ ቀን ላይ አንድ የሀብታም ቤት ይመርጥና ያንን ቤት ለመስረቅ የሚገርም እቅድ ያወጣል። እናም እነዛ ሀብታም ሰዎች ለሰርግ ከከተማ እንደወጡ ከሰማ በኋላ ያንን ቤት በሌሊት መስኮቱን ሰብረው ወደ ውስጥ ይገባል እና ወደ ውስጥ ከገባ በኋላ የሚጠቅመውን የተለያዩ ጌጣጌጦች፣ ጥሬ ገንዘብ፣ ላፕቶፕ ምናምን ነገር ሰብስቦ ሰርቆ ሊወጣ ሲል ጠረጴዛው ላይ ተከፍቶ የተቀመጠ ወይን ይመለከታል።
እና እችን እስቲ ቆይ ትንሽ ቀመስ ላድርግ በማለት ወደዛ ጋር ይሄድና ወይኑን እየጠጣ ሶፋው ላይ ተመቻችቶ ቁጭ ይላል ማለት ነው። እና ወይኑን ቶሎ ጠጥቼ ልውጣ በሚል ቶሎ ስለሚጠጣ በጣም በአንዴው ሞቅ ያደርገዋል ማለት ነው። እና ለባለቤቶቹማ ማስታወሻ ነገር መጻፍ አለብኝ ይልና እስክሪብቶና ወረቀት አምጥቶ ለባለቤቶቹ ቤታችሁ በጣም ያምራል ስለሰረኳችሁ በጣም ይቅርታ ብሎ ይጽፍና ወረቀቱን ከወይኑ ጋር አስቀምጦት ጥሎ ቤቱን ይወጣል ማለት ነው። የሚገርመው ነገር ግን ወረቀቱን ሲያስቀምጥ ከወረቀቱ አጠገብ ሳምሰንግ ስልኩን አስቀምጦት ረስቶት ሄደ እና በጣም የሚገርመው ደግሞ የስልኩ ዌልፔፐር ራሱ ነበር የራሱ እና ፖሊሶች ይህን በጣም በቀላል ነገር በቁጥጥር ስር አውለው 3 ዓመት ከ6 ወር እስር ተፈርዶበታል። እስኪ ስለዚህ ሌባ ያላችሁን ሀሳብ ኮሜንት ላይ አስቀምጡ። ይኸውላችሁ እንደዚህ አይነት ቀሽም ሌባ ማለት መታሰር አይደለም ያለ ከሀገር ነው የሆነ ወደ በረሃ ምናምን ዲፖርት መደረግ ያለበት። ይሄ አይነት ኧረ በስመ አብ እኔ አላውቅም። እኔ ምን አይነት ሌባ ይሄ የሌባ ስም የሚያጠፋ ሰው ነው። እግዚአብሔር የሌቦችን ስራ የሚያበላሽ ግለሰብ እንደዚህ አይነት ሰው ነው። አቡሌ ዛሬ ፈተና ካንተ ነው በቃ መሰራው። አንተ እስከ መቼ ነው ከኔ የምትሰራው? አንተ ቀን ነው በቃ ማጥናት ከጀመርኩ እኮ እኔም እንደናንተ ጎበዝ ሆናለሁ እኮ ትንሽ ጊዜ እኮ ነው በቃ ምንድነው? አይደለም ለምሳሌ ትንንሽ ነገሮችን መያዝ ትችላለህ። አይፎን ፕሮ ማክስ ዚስ ዊክ ናይት ክለብ አምሽቼ ታይ ኪው ናይ ፕሎስ ኔ ይሄ ዋዌ ና ተባሉት ሚዚንግ ራስ ያምርባቸዋል። እነዚህ ትንሽ እኔ አላጠኑማ ዛሬ ግን ከጉሮጣይ በእናትህ እኔ እስከ መቼ ብቻ ነኝ አስተማሪው መጥፎ ካልሆነ በቃ በወረቀት ጽፈው እንደ ወራላ እንደዚህ መስጠት እኮ ነው። በቃ ያየ ነው አስተማሪ አታስጨንቅ ያየን ነው። ሰሪ ግን ፈተናው በጣም ከባድ ነው። በእውነት ላይ ስላጠናው ነው። ላላጥኑትም እያሰባችሁ እኔ ማለት ነው ከመቶ ዜሮ ያመጣ እዚህ እንዴ 60 ቁጥር እንዲህ አይደለም እኮ የዘራሁት እኮ አለን እኔ አይኔን እኮ ያቃጥለኝ ሳጠና የነበሩት ኧረ አጠና አንተማ አብረን አጥናል ማለት ነው እንዴ ዜሮ ነው ምንድነው እንደ ጎበዝ አክት ያደረገ ሁሉ ጎበዝ አይደለም ባል። እሺ ነባም ይመቻችሁ ብራዘር። ምን እሺ ነው ቀለም ተቀብቶ በክት የበከት መጥቼ አንገትን ወደ ሰማይ ዘግዝቄ አፈር ከድሜ ከማበናክ ፊት ቶሎ ብለህ ይሄን በነገው ዕለት ተናሽተክ ፎቶ ካናክልኝ ወይ አንተ ወይኔ ፍንዳታ ነው እንዴ? ቀጥ ብለህ እመቤቴ አርሴማዬ እናቴን እያሾፍኩ አይደለም፣ ሲሪየስ እያሾፍኩ አይደለም፣ ነግሬሃለሁ። ወይኔ ሲያምር ልጄ እንድልክ ነበር የፈለከው። ወይኔ ይሁን እንዴት እንደሚያምር ነበር የፈለከው ነው እንዴ? ተባለ እንዴ? በነገ ሁለት ተቆርጠክ የተቆርጠለች ተላጭተክ ፎቶ ላክልኝ። ተናሽተክ ምሽ ተቆርጠክ ተናሽተክ እንዳነ ጅም አርግክ አስነስተው ፎቶ ላክልኝ። ያለበለዚያ ግን ውርድ ከራስክ አልደግሞም። ራሴ ነው ሙሉ ከዚህ በኋላ ብራዘር እግዚአብሔር አካት መስላል። አካት ታውቃላችሁ? አካት የሆነ ጊዜ ነበር እንዲህ በድንጋይ እየቀጠቀጠን የምንበላው እሱን ነው የሚመስለው ጭንቅላቱ ቀለሙ ማለት ነው። ይቅርታ ማን ነው ደግሞ የኔ ቆንጆ ባለጌ ልቤን ሰብረች። ኧረ እባክህ ገጀለን ልቤ ይችላል ችላለው ይሁን ቢያመኝም ቸግነው አንቺን ምትላ እረነሳ እንጂት የለኝም ያን ፍቅር በወራት ስመሽን እንዲያወደሽ ገጀለም ህመኖች ላለው ተላወጣ ለለመለሽ ከእንግዲህ ከኔ ጋር የለችም ያልኩን ስምሽን ላቦካ እሽሚል ልቦና የለኝም ፍቅርሽን አልረሳም እኔ እንኳን ያይ ነው የሚል አይጠፋም። በእኛ አይበቃም፣ በኛው አይበቃም። እዛም ሩቅ ምስራቅም እየሄዳችሁ ነው የምትሰባብሯቸው። ይመቻችሁ። እኔ እኮ እንዴት እንደምኮራባችሁ የምር እንዲህ ነው የምኮራባችሁ። ግን በእኛ ይብቃ።
ለአንዱ ሚሊሻ ኤርፖርት ሸጬለት የተበጠሰ ኤርፎን ነው የሸጥክልኝ ብሎ በእርግጫ ልብኝ ሲለኝ ይግል ተበደ አረ ዛሬ እኔ መሞቴ ነው እና አረው እውነተኛ ታሪክ ላይ ተመሰረተ መሆን አለበት። ዶን ከቅባት ልጅ ጋር ስትመደብ ምነው እባክህ ደብሮኛል። ምነው በእናትህ ይሄንንም ያንንም ወር ፋዘር 10 ሺህ ብር ብቻ ነው ያለው። 10 ሺህ እንዴት እንደማቀቀው ራሱ አላውቅም። በቃ አልጨምርም ማለት ነው። ለአንተ ነው 10 ሺህ ፈርዶብኛል። ሲጀመር በአመት ነው በአመት በወር ነው እንጂ አንተ እባክህ በወር ለአንተ አዎ እንዴት እንደማደርግ ነገር አገብቶኛል። እርዳታ ድርጅት ምናምን አለ እንዴ ለሰዎች የምታከፋፍለው ምናምን ማለት አይተርፍም ብሩ? አንተ እየቀለድክ ነው እንዴ? ከምን ነው የሚተርፈኝ? አይ ያው ታውቃለህ 10 ሺህ ብር እኔ እኮ አመት ኖርበታለሁ 10 ሺህ ብር እንት እረዳሽ የምር ካምፓስ አሁን ስንት ነው የሚሰጣችሁ ኮስት ሼሪንግ? እኔ ድሮ ማውቀው እኔ ያው ካምፓስ አልገባሁም፣ ግን ድሮ ሲባል የሰማሁት ምናምን በነብራዘር ጊዜ 400 ብር አሁን ስንት ነው የሚሰጣችሁ? እረዳሽ 10 ሺህ አንተ በጣም ነፍ ዩኒቨርሲቲ 10 ሺህ ብር ከተላከልህ እኮ በጣም እንዴ መለኛ ነው በየወሩ። ከባድ ጊዜ ሜሞሪዎች በዚህ ፊት ምን እሺ ነው አሪፍ ቪዲዮ ለሰራ አሪፍ ላይክ ላገኘ ይሄን ብር ሸልማለሁ። ሜሞሪዎች ቁንጅናዬን ይሳኝን ልሳቅ ላልቅስ አታፍርም እንደው አታፍርም? ዝንጅብል ከናፈሩ የመሰልክ ልጅ የሰካረም ኮፍያ እሳት ያጣመነ ክሪሲት መጋኛ የመጣው ፈረስ ጭራሽ ሜሞሪዎች ከሰራችሁብኝ ብር ይሻላል ከቀዳዳ ይሻላል። ጨምዳዳ ፊት ላየንበት ሊከፈለን ይገባል። ዋን ሲስተም አው እኔ ፊልተር ነው ምናምን እያልኩ ከራሴ ጋር ትንሽ እየተከራከርኩ የትኛው የስናፕቻት ፊልተር ነው የቲክቶክ ፊልተር ነው ኢንስታግራም ግራ ገባኝ። ለካ ሪል ላይፍ ነው። እኔ ስቄ እኔ እንጃ እኔ የምወልደው ልጅ ምን እንደሚሆን አላውቅም። ይቅር በሉኝ እባክህ አቤቱ ይቅር በለኝ። አራቦችት እያደረኩብህ አይደለም ከእህቴ ጋር ነኝ። ከፈለክ እንኳን አናግራለሁ። ሄሎ አቤል ሄሎ ገመችስ ሄሎ አሚር አቤል ገመችስ ኦኬ ሌትስ ጎ። በጣም አሪፍ ነው። አሪፍ እንዳደ ወጣቱ በቃ ቺት ላይ ነው ፎከስ አድርጎ ይሰራል። ሰላም ኮንዶም አለ ኮንዶም ሳይዝ አለው ነው አይ እንትን ነው የለውም ስሞል ኤክስትራ ስሞል የለውም ፈልጌው ነበር ኤክስትራ ስሞል what did he say አይ እንጃ እዛ ዩኤስ የነበርኩኝ ላይክ እንትን አለ ሳይዝ ነው መሞከር ይችላል መለካት ነው say wallahi bro say I'm serious ነው። ስለዚህ በቃ እዚህ ሀገር እንትን ብቻ ነው የሚደረገው ላይክ በቃ ስታንዳርድ አላችሁ። ኧረ ተውኩ። አሬ የበርባ እሺ ቪዲዮ አሪፍ ነው፣ ግን ይሄ ቪዲዮ ሳይሆን ብትዝዳይ ታውቃላችሁ። ብቻ የሆነ እንደዚህ የዚህ የጭምብል አምራች ካምፓኒ ብቻ የሆነ ነገር ነበረው ከስር ይሄ የመፈክር ቃላቸው ውስጡ ጥልቅ ስሜት አለው ብራሉ። በጣም ነው ስቲል ነው የሚከለክለኝ ማለት ነው። ውስጡ ጥልቅ ስሜት አለው። ምን ማለት ነው? ነን ካፌ መሆናቸው እንዲታወቅ የሚፈልጉ ጀለሶች
በቃ መሳል ብላ በቃ እዩ እና ካፌ ናችሁ መሰለኛ ያን ካፌ ስለሆንኩ እኮ ነው መለሳለሁ እሺ በቃ አሬ ይመለሳሉ አሬ ከእናንተ ጋር በጣም ደስ ይላል ላይ ደብራችሁ እሺ ወለስ ቴክስት አደረግላችሁ ካፌውን በጣም ደስተኛ ነኝ አብዚ በቃ መሳል ብላ ስለሆነ ካፌ ታውቂያለሽ ውጪ ነው የምበላው ካፌ አልሰለም ለዛ ነው እሺ በቃ እንግዲህ ከእናንተ ጋር በጣም ደስ ይለኝ ነበር አንተ ካፌ ስለሆንኩ ነው እሺ መልካም እንደ ለጋጋይ እኔ ጭንቅላቴ ባለጌ ነው በጣም ባለጌ ነው ሜቢ ነብራዘር ሌላ ቪዲዮ ላይ የሰሩት እኔ ግን ላይ ቀጥታ ትራንስሌት ያደረኩት ጉዞ ወደ ቻይና በረራ ነው በቃ ቻይና ነው የወሰደኝ አይ ግን አሪፍ ነው ይሄ ልጅ ይችላል ማን ይችላል እግዚአብሔር ይችላል ዘዶ ይላል ምን አይነት ዓለም አቀፍ ፌመስ መሆን የምታውቁት በሁለት አሰልጣኞች ነው እንጂ የሚሰራው አያያችሁ ነው አይ ዘዶ ዓለም አቀፍ ፋይተር ሱፐር የሁላችሁ ዓለም አቀፍ ፋይተር ዓለም የተነጋገረለት ዓለም አቀፍ የስልጠና ቦታ ነው የሚሄደው በዓለም አቀፍ ተደባዳቢ አውዲ ዓለም አቀፍ ኢትዮጵያን ወክላ አትወዳደር ቴዲ ራሱ ዓለም አቀፍ አሰልጣኝ ነው ይኸውልህ ዓለም አቀፍ ፋይተር ነው ዓለም አቀፍ ውድድር ነው ከዓለም የተሰባሰቡ እኔ ዘዶ ዛሬ ግሬ ገብቶ ለይለት ነው በቃ ነው የፈልገው እንዴ በቃ ይለይልን እግዚአብሔር ያ መለያችን ነው የሚሆነው ያ ቀን መለያችን ነው ዘዶ ታሸንፋታለህ እንዴ ተሰቃየን እኮ በሄደበት አይፈታንም እንዴ c'est la 2 Oui, est-ce qu'il y a mon aide-soignant qui est pas... Est-ce que vous pouvez... Ouais, voilà. Visiblement, ça ne marche pas. ኧረ ጀለስ የማይሆን በተንታች ነው ኧረ እሺ አንዳንድ ፈጠራ ስራዎች ከባድ ነው አንዳንዴ ስራ ቢዮቢ ልጅ እያለ ነቃቃ ስንጫወት ብሉ እኔ በቆሎ በላለሁ ጎመን በላ አንተ ጎመን በላ በቃ መሻ አይደለ መሻ እንተኛ ኧረ እንተኛ ለታስላችሁ እንተኛ በቃ እኔም ከእናንተ ጋር ነው እሺ የምተኛው ከእናንተ ጋር ተኛለሁ ሂድ ልጁ ብቻ አንተ ሀብታም እኮ አይደለም ሂድ ብቻ አንተ ሂድ ክላስ ተኝ ለምንድን ነው የምተኛው ብቻዬን አልተኛም ከእናንተ ጋር ነው መተኛት ትፈልገው በባልና በሚስት ልጅ አይተኛም ሂድ ተኛ አልፈልግም እምቢ እንዴ ሽንካይ በስኩት ነገር ተገዛለን ካይ በቃ ቦሻ ገንዘብ ልሻውደኝ ነው አልፈልግም እንደም ባል ነው የምፈልገው ከሷ ጋር ነው የምተኛው ባል ዛሬ ነገ ባል ትሆናለህ አንተ ዛሬ ነገ እውነትን ነው ነገ አንተ ነህ ባል ትሆናለህ ዛሬ ነኝ እሺ እኔ ነገ ባልሽ ነኝ እሺ ዛሬ ግን ነኝ ቶሎ ነው የሚመሸው ስለዚህ 2 ደቂቃ ይነጋል 2 ደቂቃ በኋላ ባንተ ፍላጎት ጊዜ 5 ደቂቃ አለበት አልፈልግም እኔ አለቃለሁ በቃ እሺ የምር ልጅነቴን አስታውሳችኝ በጣም የዋህ ነበርኩ ብዙ ጊዜ አባቶኝ ነበር ሳሬ ነበርና ይሄ ነው እንደሚታወቀው ስሜ ምናቲ ነው ለአባትነት እቀርባለሁ ብዙ ጊዜ ቃቃ ላይ አባቶኝ ነበር መተው ነው እንደገና ሪሃብ እንደ አራንቺ ሴትዮ በህግ አምላክ ተን እንዳይልሽ ድምጽ ታይ ተን እንዳይ ራስሽን እንዳይገልሽ ታይ አዙሮ ራስሽ እንዲ አንቆ ይገልሽ እንደ ድምጽ ላይ እኛ አለቃልሽን እንደ ጌታን ጥብቅ አድርጊው ግን በእናትሽ መዝሙሩን ታይልን በመድኃኒዓለም እንደ ተሳቀቅን እኮ ካሁን ተናለሽ እያልኩ ነው የምር ይቺ ልጅ አንድ ቀን የራሷ ድምጽ ይደፋታል የምር እንዲህ ንቅ ዝክተል የሚያረጋግ ድምጽ ብላሉ ጸጥ ብትለው እኔም ሳቂ አንድ ቀን እንደሚደፋኝ ማለት ነው ሞክሬው የማላውቀው ነገር የእንትን ጸጉር ላጭቼው አላውቅም እስከ ዛሬ ማለት ነው እና ጎፍሮ ሹሩባ ምናምን ሊሰራ ነው ዲ በእግዚአብሔር ሹሩባ ለምን እንዲህ በጄል ልጥፍ ከሚስተር ታርጓል ስቶኪንግ ይሆናል እንዴት ያለ ነገር ነው እንዴና ባልሽ ታዲያ መክፈያ ይዘው መጣ ማለት ነው ቀሩ ሰፍቶ እንዲያጋድሙ ነው ወይ የሚለው ምንድነው
መራቢያ ካለ እንዲህ ፀጉርሽን አሳድገሽ እንደቡሽ እንድታረግ ነው እንጂ ወይ ላቸው ወይ ቋጭው ዝብዝፍ ይባል። ኧረ ቃላት አጠቃቀም ግን ዋትቻለሽ የመስጥ እኔ ሁላችሁ አናዘር ሌቭል ላይ ናችሁ። እግዚአብሔር አጨብጭብ፣ ዝም ብለህ አጨብጭብ። በቃ ይሄ ቪዲዮ ከ18 ዓመት በታች ስለሆኑ የተከለከለ ነው። We got the men right here, and we're in the elevator. We're going up. We're about to get in. I explained the video format to him. There's going to be one in English. ዋሽ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ዜዶ እግዚአብሔር ኮኔክት ያደረገው በቃ ሮሽ ጀለስ እንዴ ኬመኒ ነው የሚባለው ይልቻ ኬመኒ እሺ ዜዶ ግራ ገብቶታል። ምን ውስጥ ነው የገባው? ምንድነው እየሰደበኝ ነው? ምን እያለኝ ነው? ኢንተርናሽናል ያደረገኝ ነው አይደለም እያለ ነው። ግን አሪፍ ሚም ቴምፕሌት አለው። በቃ ዜዶ አሎክዶ ነውና ይመቸው። Guys should read this and see what the comment section has to say. እሺ እሺ ያው ሚለው ጋጠገብ ያለችውን ሴትዮ ሪሙቭ የሚያደርጋት ሰው በኤአይም በኤዲቲንግም ተጠቅሞ ሪሙቭ ያርጋት ነው። አረ እንደ ዓለም ነው እንደ ዓለም ላይ ያለ ህዝብ ሁሉ በቃ ክፋት ነው። ጀለስ እኮ በቃ አርዱኝ ነው። ከጎን ያለችውን ሴትዮ ባካችሁ ሪሙቭ አድርጓት። በቃ ፎቶ እንዲያምር ይመቻቸው። ሰላም ምን አወቃችኋት? ሰላም ንፍተው 8ኛ ክፍል እንዴ ቂጧ ላይ ቀዳዳ ያለባት እሷ 8ኛ ክፍል የፈሳችሁ ፈስ እስካሁን ድረስ ሳይነስ ይዞኛል። አይፈታም በፊቷ ማስጠላቱ ምን ሰዓቱንም እስካሁን ግማታ ምን ሆና ነው ግን ነገ ቀለበት ልናረግ ነው። እኔ ልል ነበረ ግን እኛ ነው ልል ነበር። እኛ ክላስ የነበሩት ሰላሞች ቀሽቶች ነበሩ። የምር ቀሽት ነበሩ። እኛ ሰላም ቀሽት ናቸው። አይደለም ዲስኮርስ ነው ብራዘር። ጌሙ ተጭበርብሯል። ይደገምልኝ ካልሆነ የተጭበረበረው ምንድን ነው የተጭበረበረው? ምርጫ ነው እንደሚጭበረበረው Say it again. Shut up, you. Shut up. He'll be brought down at 5. ለምን ይባላል መሰለህ? ምላስ ካልጠበቃት ምላስ አትጠብቅህም ይባላል። እና እስጢፎ ወንድማችን ዘፋኛችን የኢትዮጵያው ጀስቲን ቢበር ጥሩን ሁሉ እመኝልሻለሁ። ምን ይላል ልጅ ሚካኤል? ቃሊቲ መስመር ላይ ካለው ትልቅ ግቢ ያልነካካ የለም አጥፎ ታራሚ እኔም ነበርኩበት ከዛኛው ግቢ ብሏልና እቺን ዘፈን ለስጢፎ ጋብዙልኝ። አባብዬ ዛሬ ማስራ የለም
ዛሬ መስራ የለም እንትናንትናውን ስራ የለም እንትናንትናውን ስራ የለም። ጀለስ ግን ይመቸው። ይሄ ሰው በጣም ምርጥ ሰው፣ በጣም የሚዘፍናቸው ዘፈኖች ምናምን መልእክቶች ፍሬ አዘል ናቸው። አላይክ ኧረ አንተ ቤተሰቦቻችን አያቶቻችን 280 ኦኬ ቲክቶክ ጀምሮ ቢሆን አስበዋል የት እንደምንደርስ? ቀላል የት ደርሰን እንደሚሆን አስበዋል? ኧረ ተይው። አሁን የባላባት በርጠሚውስ ልጅ አሁን 15 ሚሊዮን ፎሎወር ወረሰ። እንዴ እንደምንም ተከራክሮ ወረሰ። እሱ ይገርማል። እንዴ አሁን የአዶናይ ልጅ 7 ሚሊዮን ፎሎወር ወረሰ አይደል? ታዲያ ይሄ እኮ ነው በቃ ጭራሽ የጋሽ አዶናይ ልጅ አስብ። የኔ አያት ምንም አልሰራም ተኝቶ ለቆንጆ ሴት ላይቭ ታፕ ያደርግ ነው። የሱ እዛ መሬት ቁማር ተበሉ። ውቤ በረሃ ላይ ሲዝናና ቁማር ተበል። አረ በስመ አብ አካውንት ማያወርስ ቤተሰብ ታዩ ብቻ ታዩ። እሺ ዩቲዩብ ላይ ተፍ አይደል ዝም ብሎ ጋሽ ጆን ዳንኤል እንኳን ለልጃቸው ያወረሱትን እያየ አይደለም። አረ 20 ሚሊዮን አካውንት ከላይቭ ስትሪሚንግ ባላንስ ጋር የከሰሩ ያሉት ነው። ሌቭል 80 አካውንት እኮ ነው ፓስ ያደርጉለት። እድላችን ጠማማ ነው። ፈጣሪው ነው። ኔክስት ጄነሬሽን ልጄም እንዲህ ማለቱ አይቀርም። አባቴ ስቲል ነው ዩቲዩብ ላይ 5 ሰብስክራይበር ልጅ ያንስ እባካችሁ ልጅ ያንስበታል 100 ሺህ እንኳን ደርሶ ላውርሰው ይሄን ሰብስክራይብ ፕሌይ በተን እንኳን ላውርሰው እባካችሁ ሰብስክራይብ ያደርጋችሁ። ያው በኔ አያያዝማ ትንሽ ይከብዳል ላይ ነው 100 ሺህ ብቻ እንገባለን 100 ሺህ አሜን። የፍቅርን ትርጉ ገሰሽ አስተማርሽኝ ከአንቺ ደስታ የረገምሽኝ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል ምክንያት አጣሁለት በህይወት መኖሬን የምወደውን ሰው አሁን እዚህ ቪዲዮ ነው አልገባኝም። ሶሪ አልገባኝም። ልጅቷ ደብሯት ነው ወይስ እሷ ቦይፍሬንድ ያላት ነው? እኔ ደግሞ ለልደት እንትን ፔኒሲ ውስጥ ሰርፕራይዝ የምትደራረጉ ሰዎች ቆይ ፕሮግራሙ ካለቀ በኋላ ኬኩ ከተጠጣ በኋላ ምናምን ሁለቱ ወንዱና ሴቶቹ እዛ ይቀራሉ፣ የተቀሩት ይወጣሉ ነው ወይስ ተያይዛችሁላችሁ ትወጣላችሁ ነው? አላቅም ስለማላቅ ነው። ፕሊስ አስረዱኝ። ትወጣላችሁ ነው ወይስ የሚቀር ሰው አለ ውስጥ? ግራ ገባኝ። መናፈሻ ምናምን አታረጉት? ትምህርት ወሰድኩ። ረማትፈንሽ እንዴ አንቺ ስትመጪ ህይወቴ በራ ብለህ መብራቱን አብራውና ማለት ሰው የሚነግርህን ስማ። አንዳንዴ ይነግራሉ እኮ አይደለም የሚባለው። ብር ነሽ እንዴ? አይደለም። ምን ነው? በጣም አስፈልግሽ። ዋ አሞራ ነሽ እንዴ? አይደለም። በረርሽ። ፈጣሪ ያውጣኝ ከነዚህ ቆምጣጤ። አንተ ቆምጣጤ ነህ እንዴ? ቆይ ጀለስ ግን እኔ ፒካፕ ላይኖች በጣም ይመች ማለት የምር። አሁን የአንቺ ፒካፕ ላይ አንዳንድ ጭቆች ላይ ይሰራል። እኔ ሰርቶልኛል፣ የምር ሰርቶልኛል። ነይ በጊቫማ የጀለስ ሲስተር እና ከዛ የኔ ሲስተር ነው። እሺ ማታ ከማን ጋር ነበር ስታወራ? ዝም ነው የኔ ማር እካካ። አረ አይገስ ታናሽ ሲስተር ቢኖር እንዲህ ነው የምትለኝ እርግጠኛ ነኝ። እኩዬም እንዲህ ያለችኝ ስለሆነ ማለት ነው። ያዘው ምንድነው? ያሞቻል እንዴ? እኔ ምን አውቃለሁ? እባክህ ከወሰድኩ በኋላ ነጠቀችኝ። አንድ ስራ ቢኖርሽ ምን ታበላሻል? አሁን እንዴት ተዋውቃለሁ? አንቺ አልቀማኝም አትይም እንዴ? ልልህ ነበርኩ። ገብቶሃል? አንተ ምን ይገባኛል? ደድብ ያለው እንጂ ሙድ እኮ እየያዙብን እና ለምን አላልሽኝ?
አሯሯጥ ደስ አለኛ። ወይ አታምር ወይ አታፍሪ። እቺ ግንድ እግሯን አይታችሁታ ምን እንደሚመስል ፊቷስ ቢሆን መድፍ ፊት ኔቨር ማይንድ እንዴ አዊ በቃ ተሳክቷል። ማን አንተ? አፈር አላህ አስበላ አፈር ብላ። ምንድነው? በቃ ተሳክቷል ና እና እንደዛ አትለኝም? As we don't have the capacity. በጣም ይቅርታ። በቃ እንጂ ስልክሽን ሂዶ ደታ በቃ ስልክሽን ናና አስረቀኛ። አንድ ነገር ልንገርህ፣ እስካሁን አከበርኩት እስካሁን ቻልኩ። ሻማር ነው ምናምን የሚባል ቲክቶከር አለ። እንትን ትምህርት ቤት ከፈተ እንዴ? ተማሪዎች ማስመረቅ ጀመረ እንዴ? የሆነ ልጅ አለ እንደዚህ ድራማ የሚሰራ ሻማር ይባላል። አይገስ ቅርታ ስምን ካበላሽው የሱ ምሩቃን ናቸው መሰለኝ። እያስመረቀ ይለቀዋል ይሄን ተማሪ። የዘመኑ ልጆች እኮ ይላል ያው በታይም ማኔጅመንት ነው የሚንቀሳቀሰው፣ በፕሮግራም ነው የሚንቀሳቀሰው። ለምሳሌ ሁሉንም ስራ ፕሮግራም ካረኩኝ በኋላ ፕሮግራሞችን ስጨርስ የዛን ቀን ፕሮግራም ስጨርስ ምንም ማረገው ነገር ከሌለ ቁጭ ብዬ ጓደኞቼ መጣው እንጫወት ካሉኝ ሌላ ፕሮግራም አለብኝ፣ ሌላ ጊዜ ፕሮግራም አድርጌ አስፈቅጄ እጫወታለሁ ነው ማለት ያለብኝ። ምክንያቱም ጓደኞቼ በዛ ሰዓት መጣው እንጫወት ቢሉኝ እና በዛ ሰዓት እሺ ብዬ ከወጣ ያለ ፕሮግራም ለነሱ ርካሽ ነኝ ማለት ነው። ኖ ዌይ እኔ ማረፍ እሺ ወይ ግዚኦ የሚመጣ ጄኔሬሽን ግን ወዴት ይሆን ማረፊያችን? እኛ ርካሽ ነሽ ማለት መጥቶ በእነሱ ስኬጁል ንሂድ ብለውሽ ካንቺ ፕሮግራም ውጪ ካወጡሽ ራስሽን ቫሉ ያላረክሽም ማለት ነው። የራሴን ቫሉ ዝቅ አድርጌዋለሁ። ጓደኛ እያግበሰበሳችሁ በኋላችሁበት አድራችሁ ለቤት የምትመጡ ሰዎች ይሄ ከክርስቲያን ትልቅ ትምህርት ማሩ የኔ ቢጤዎች። እሺ ሌላስ? እና ደግሞ ኒው ላይፍ ስገባ 3 ነገሮችን አስተምረውኛል። እና የአሁኑን ልክ እንደነገርኩሽ ራስን ማክበር ነው። እንዴት ነው ሆነ? አንቺ ራስሽ ልጅ ነሽ፣ አሁን ክብር መከበር ነው። እኔ እንጃ መቀጠል አልችልም። ይሄን ስላችሁ እኔ ብዙ ቡሌ የተደረኩት ጆሮ ላይ ያቃጭላል። ማን ያው የመንገዱ መብራት ሳይበራ ወደ ቤት ግባ፣ እግርህን ሳትታጠብ እዛ ሶፋ ላይ ውጣና እግርህን ታጠብ፣ ካልሲህን እጠብ። ስኬጁል እቺ ልጅ አሁን ጉግል ካላንደርም እንዳለ ሊስት አለ። ዛሬ ቅልልቦሽ ብጫወት፣ ነገ ቆርኪ፣ ከነገ ወዲያ ኳስ ብይ፣ የህንድ ስል እንዴ አለ እርግጠኛ ነኝ። ጌሙን ካሸነፍኩ ማደርገው ነገር ቀጥታ ጠዋት ቪዲዮ እየቀረስኩ ምናምን ነገር ሱቁ ጋር ሄድና ታሽባለሁ ብለን ማርያምን። የተሸነፈ በእግሩ የሚያወርደው ወይስ አንበሳ ነው? አረ ጌሙንማ የተሸነፈ እኔ ካሸነፍኩኝ ከሆፕ ኢንተርቴይንመንት ጋር በማውራት ዩቲዩብ ላይ የጫናቸውን ዘፈኖች እንዳለ አስወርዳለሁ። እሱ ደግሞ ስማ እንዳለ ነው አሜሪካን ላይ ለራሱ እንትን ያላቸውን እና ደግሞ በላቸውን ለገስት ላይ አስገብቶ ይሰዋል። ኧረ ተው፣ ኧረ ታጉር። ስሙን አልጠራውም። ይሄ ተለቅቃል መሰለኝ። ዋት ተጨነቀ ነፍሴ። የከተፍነውን እዚህ ፋብሪካ ማብሰል ብዙ ደቂቃ አይፈልግም። ቅመሳት ምንላ እንዴት እንደሚጥም እያደረ መጣ የፍየል ቆለጡ ጡ በዳቦ ጥሩ ነው ከበሶባ ይጡ ጡ ምን ስሙን አልጠራውም ትያለሽ? ከነሙሉ ስሙ ቆለ። አንተ ባለጌ፣ እንደሱ አይባልም። የበግ ወይም የፍየል መራቢያ አካል ዘር መተኪያ እብረተ ስጋ እብረት ትሪት። እንዴት ነው ነገሩ? የኛል በቃ ብላችሁ ጠብሳችሁ መብላት ጀመራችሁ። አንተ ይሄ ልጅ እንዴት ነው ባለገው? አንቺ
እንዲታይ አንዘላዝሎ ሄደ ማለት እኮ አይፈልገውም ማለት አይደለም። ምን ነው ወደ ኋላ ሲቀር የማይፈልገው መሰለሽ? ጭራሽ ቃጭላ ረግሽው እንዴ አንተ ደግሞ አበላላ ባክ አጣጣመችው እኮ ጭራሽ ብልት በዳቦ ስምጣሙ ንገሪኝ እስቲ። እንደዚህም ተጠብሰው እንዲ አምሮበትም አይቻላቅም። እታለም አልገባሽም እንጂ አሁን የበላሽው ስንት ጋንታ ጦር እንዲሁም ሌላ ፍየሎችን መንጋ ነው የበላሽው። ነብሰ በላ። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንደ ጀለስ ወጥ ከባድ ቆለጥ ከከሰልና ከእሳት አልፎ ከምድጃ ላይ ጥብስ አልፎ ዘይት ሽንኩርት ገብቶበት አብዱላህ ነው ምን ብራዘር በጉደና ላይ ስታዩ ተራ መኪና ሳይሆን እውነተኛ የቅንጦት መኪና እንደሆነ ትረዳላችሁ። እግዚአብሔር ውስጡ ማለት ፐርሰናሊቲው ነው። በሳይክል መንገድ ነው የምንነዳው። አረ ደው አረ ይዝ በቃ ይጄሎ ብላችሁ ታይፕ ሲ ነው ውስጥ አለው እንዴ? እንዲሁ ለኪራ ያምራል። እስቲ ውጪውን አሳየኝ። እሺ ሰማየ ነው መኪናው ግን የታል? አረ ይጫወታሉ እግዚአብሔር። አንተ ቆይ መኪና ታርጋ አውጥቼ ነው የምነደው ወይስ እንዲሁ ዝም ብዬ ነው የምነደው? እዚህ ቱርክም አይቻለሁ እግዚአብሔር። እቺ ነው የምታውቀው እንዴት አቅፋታላችሁ እንዴ? አረ በቃ አረ ጊዜው ከብዷል። ግን የኢትዮጵያ ማርኬቲንግ ከፍ ያለ ማርኬቲንግ ነው እግዚአብሔር። ላይክ ሊያሳምኗችሁ የሚሄዱበት ወይ ጽድት ያለ ወይ ነው። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር የምንጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀልብ እየላኩት ነበር ወይ ማል ምናምን አልተባልክም ወይ? ምን ሆነን ነው ቆይ እንደዛ መጽፈው? አንተ ምንም ጭንቅላታችን አይሰራም ነበር። ፈጣሪ ወይ ስንት የሚያስጠላ ነገር አለ በእናትህ። እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ምናምን በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን በቃ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስበው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው ለሰንድሮ የምትጽፈው በቪዲዮ የምታወራው? ምንድን ነው አንቺ ደሱ ጊዜ እሺ ብለሽ ለኔ ነው እንዴ? ያራ እሺ እንደዚህ ነው ታውስላ እንደዚህ ነው ታውስላ ቢቀርስ አንተ የፌስቡክ በስንጣው በስንጣው አብዴት ጠላለባል። 6 ልጆች አሉኝ እርዱኝ። ዋት አረዳሽ አንቺ ራሱ ምን ሊሰራልሽ ይዘሽ ትዞሪያለሽ? አረ ተው ከባድ ኪስ ነው እግዚአብሔር። ጊዜው ከብቷል። አውጣል አልገጨችውም ጭምብሉን። የተረገሙ ፈላዎች ኮር እስኪ የቡራ ቡልን የለም አዎ ጫት ትቅማለህ እንዴ? ትቅማለህ?
ሺሻ በደፋው መቻች ጭጮቹ እኔ ተናገ ይሄ ጀነሬሽን ማንንም አያስቆመውም ነው የምልህ። ማንንም አያስቆመው። እስጢፎ behind the music ተመለስ حبيبي بابا جوتيل بندنا من نو فكرش بايت سنة شاي يلا مليش بس تزمته وانا بورلاند ايكود صح ايش بيتي نفكشين بتاها عندما مراتك في مولالا አረተው አረበስበ አባድ ትችላላችሁ። እኔ በቃ እናንተ አዳድሬ ብታይላችሁ ይመቻችሁ። ምክሩ ሰራ። ማብሪያ ማጥፊያ ነሽ እንዴት እላታለሁ። አይ አይደለም ስትል ህይወቴን አበራሹ። ይሄ ቆንጆ ነው። ይሄ ቆንጆ ነው። ናይስ ቃሊ ማብሪያ ማጥፊያ ነሽ እንዴ? አንቺ ስትመጪ ህይወቴን አበራሹ። ሰራ በጣም ቆንጆዬ ነው ደግሞ እናትዬ። She want me. ብራዘር ይመችሽ። ናቲ ነው ደግሞ ስሙ። he know how to cook እና ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ። ይመቻችሁ።